አሜሪካ ደነቆረች እባካችሁ ተብሏት። ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ምክንያቱም ሰው በጣም ብዙ እውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለች ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገር ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረግኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰውም ይኖራል። እየተማረ ይቀንሳል። የመያዝ አቅሙን ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው አሁን ዶክተሮች። እኔ አይቻለሁ ራሱ እንደ ብዙ ሀገር እንኳን አልሄድኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎንና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ደህና አደራችሁ አይባልም። የኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው የሚል ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት ነው። በጣም ራስ ወዳድ ያደርጋል። እና ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። እንነሳ በሉ። ተነሱ ከዚህ እንሂድ በሉ። እስኪ ከዚህ ምን እንበል? ከየት ነው የምንሄደው? ከዚህ አሁን ካልኳችሁ ይህን ለመናገር ነው ርዕሱን የመረጥኩበት ምክንያት። ከዚህ መውጣት አለብን። ከዚህ ካልወጣን መኖር አንችልም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹህ መስዋዕት ነው እሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጽሐ ዘያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግደው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገውን ይሁሉ ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ የአምሮ ለሰብእ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ በግድ ተጨንቆ፣ አሁን ሌሎች ሁሉ እገሌ ገሌ ማለት ምን አስፈለ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዲህ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምንድን ላይ አስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ አላቸው። ተመልከቱ፣ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየው ትላለ አሉት። ደግሞ ጭራሽ የባስ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ይውላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ። አንድ ፈላስፋ ምን ብሎ ተናግሮ መሰላችሁ?
አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድነው ይላል? ያን 8 መስፈርት እየዘረዘርኩ እጃችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ህሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት ነው። የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ፣ በሰላምነቱ በእውነትነቱ የረታ እንጂ ወደዚህ አድርጉት ሐሳባችሁን ጊዜያችንም እንድንጠቀም። በሰላምነቱ ያሸነፈ እንጂ በጦር ያሸነፈ በሰራዊት ያሸነፈ በሰራዊት የረታ እምነት አይደለም። እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመዩ ግርወ ሊወግሩት ድንጋይ ያነሱ ይላል። ሊወግሩት ድንጋይ ያነሱ ወሐለፈ እግዚ ኢየሱስ ወታብኦሙ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ብርሃን ነው እሱ እኮ። ለዚህ ነው ዮሐንስ 8:12 እኔ ዓለም ብርሃን ነኝ ያለ። ብርሃንን በበር ዘግተህ አታስቀረው፣ በዓለም ሁሉ ነው የሚመጣ። ክርስቶስን ይዞ ማስቀረት አይቻልም። እንኳን ጥቂት ሰዎች አይሁዳውያን ይቅርና ሞት ይዘው ዘንድ አልቻለም ተብሎ አይደል የተጻፈው? ሞት ይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለው። የራዕየ ዮሐንስ ምዕራፍ 20 ላይ ቁጥር 14 ላይ እንደተጻፈ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ በመጀመሪያዊቱ ትንሣኤ ዕድል ያገኘው ሰው ንዑድ ክቡር ነው፣ ሞት በእነዚህ ላይም ስልጣን የለውም ይላል። ክርስቶስን ተከትለው ልቡናቸውን ያነሱ ሰዎች ላይ በእነዚህ ላይ ሞት ስልጣን የለውም። እንኳን በክርስቶስ ላይ በክርስቶስ ባመኑት ላይ ሞት ስልጣን የለውም። አጋንንት ስልጣን የላቸውም። ሁሉም የሲኦል ደጆች ሁሉ በክርስቶስ ቤተ ክርስቲያን ላይ ስልጣን የላቸውም። ሊያናውጧትም አይችሉም። እሱ የማይናወጽ መሰረታችን ስለሆነ። ታዲያ እንደዚያ ከሆነ ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ ማለት ነው። ወዶ ነው የሞተ እንዴ? የሞተውን የፈረሰውን ሰው በቃሉ የቀሰቀሰ እንዴት በግድ ይሞታል? ባህር የፈራችው እሱ እንዴት በግድ ይሞታል? በባህር ላይ በእግሩ የተራመደ እንዴት ይሞታል? ነፋሳት የሚታዘዙት እሱ እንዴት በግድ ይሞታል? በጨርቁ ደውያት የሚፈሩት 12 ዓመት ደም ሲፈሳት የነበረችው ሴት የክርስቶስ እንኳን አካሉ ልብሱ ግርማ አለው። ልብሱ እንኳን ሞት የሚፈራው ነው። ልብሱን ነክታ ነው ያቺ ሴት ከነበረባት እርግማን የተላቀቀችው። ታዲያ እንዴት እሱ በግድ ሞተ ይባላል? ልጄ እጅህን ዘርጋ እያለ ሽባውን የተረተረ እርሱ እንዴት በግድ ይሞታል? 38 ዓመት የተኛን ሰው አልጋህን ተሸክመ ቁም ያለ እሱን ሞት እንዴት ሊይዘው ይችላል? 30 ዓመት የኖረውን ሰውዬ ማዳን አንድ ነገር ነው። 30 ዓመት ተኝቶ የኖረ ሰው ደግሞ የብረት አልጋ ተሸክሞ መቆም መቻል ደግሞ ሌላ ነገር ነው። በሽተኛ በአንዴ እንደዳነ በሽታው እንደለቀቀው ሸክም መሸከም ይችላል? ለመቆም እንኳን ተደግፎ ነው። ይሄን ያደረገ እርሱ እንዴት በግድ ይሞታል? ለደቀ መዛሙርቱ ስጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ከስጋ ከለየ በኋላ ስጋንም ነፍስንም በገሃነም መቅጣት የሚቻለውን እርሱን ፍሩ ብሎ የተናገረ ለኛ ሕይወትን ትንሣኤን በተስፋ የሰጠን እሱ እንዴት በግድ ሞተ ይባላል? አልሞተም። ስለዚህ ክርስቶስ ተነሱ እንሂድ የሚያስይዘኝ ተቃርቧል ሲል
ወዶ ፈልጎ እንደሞተ ለማስረዳት ነው። በፈቃዱ ነው የሞተ። ሞተ በፈቃዱ ሞተ። ዘተውህበ በፈቃዱ ለሕማም፣ በፈቃዱ ወዶ ለሕማም ለሞት ተላልፎ የተሰጠ እሱ ነው።